ይሄን ነው እያልን ያለ ነው። ይሄን ያክል ጨንቋቸዋል። እንደው ሲኖዶሱ አንድ ነገር ቢል ምን ቢል እነኝን መጽሐፍቶች በቃ መቀበል ግዴታ አይደለም ቢል ይሄው ነው ጥማታቸው። ይሄ ነው መገድላትና ተአምራትን ካልተቀበልክ ደግሞ አንተ ጥሩ ጴንጤ ነህ እንጂ ኦርቶዶክስ መሆን አትችልም። ጥሩ ጴንጤ ሆነ ነው መኖር የምትችለው እንጂ ወይ ካቶሊክ ልትሆን ትችላለህ እንጂ አይደል ያለው። ይሄን ነው ታዲያ ቤተክርስቲያኒቷ ውስጥ የተሐድሶ ተጽዕኖ አልመጣም። ይሄው እኮ ይሄን ነው የምንለው። ይሄው የተሐድሶ ተጽዕኖ ማለት ይሄ ነው። ህይወት በሚገኝባቸው ትምህርቷ ቤተክርስቲያን በነገረች በዚህ ትምህርት ማፈር ከጀመርክ ህይወት ይገኝባል ብላ የሰበከች የነገረች እሷ ናት። በዚህ ትምህርት ትክክል እንዳልሆነ ከገባ ተሐድሶ ማለት ይሄ ነው። በሲኖዶስ ደረጃ እነኚህ መጽሐፍቶች ስህተት ናቸው ብላ እንድታምን ማለት ነው ቤተክርስቲያኒቱ። በቃ ስህተት ስለሆኑ ነው መቀበል ግዴታ የለም ማለት። በቃ ስህተት ስላለባቸው አትቀበሏቸው የሚለው ትምህርት መታየት ያለበት ከዚህ የተነሳ ነው። ስለዚህ በቃ ቲክቶክ ምናምን መንደር ያለውን ህዝብ ጌታ ምን አድርጎታል? ከልቡ ላይ ይህንን ትምህርት ሰብሮታል ማለት ነው። እግዚአብሔር እናመሰግናል። ይኸው ነው በቃ ቲክቶክ መንደር ላይ ያለው ማህበረሰብ ገድላትና ተአምራት ሶሻል ሚዲያ ላይ የሚንቀሳቀሰው ገድላትና ተአምራት የጨለማ ትምህርት እንደሆኑ ገብቶታል። የእግዚአብሔር ሐሳብ የሌለበት ትምህርት እንደሆነ ተረድቷል። አሁን ይሄው ሐሳብ ሲኖዶስ ጋር እንዲደርስ ነው ፍላጎታቸው። ታዲያ የኛስ ሙቭመንት ምንድነው? የኛስ ትግል ምንድነው? ይሄ አይደል እንዴ? ሲኖዶሱን ጨምሮ እነኝን ገድላትና ተአምራት ተዋቸው፣ አትመኑባቸው እንዲል እኮ ነው ፍላጎታችን። ያ ከእጅ ላይ ማስጣል ነው። እነኝን የሐሰት ትምህርቶች ህይወት የሌለባቸውን ትምህርቶች ከእጅ ላይ ማስጣል ነው አላማችን። ይሄ ነው፣ ሌላ ምንም አላማ የለንም። ወዳጃችንም እየታገለ ያለው ይሄንን እግዚአብሔር ይመስገን ይሄንን ነው እየታገለ ያለው። ይሄ እንደው ገድላትና አትቀበል ቢባል እያለ እየተማጸነ ነው። የኛ ተማጽኖ ነው እየተማጸነ ያለ። በዚህ ሐሳብ የኛ ሰው በኦርቶዶክስ ብየዋለሁ። የኛ ሰው በኦርቶዶክስ ብየዋለሁ። I was sick last night. Oh my God. I told him. ወደ እምነት እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ወደ እምነት ሰላም ብያለሁ። ዳንዬ፣ ሜላ፣ ቅዱሳን ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም ብያለሁ። ለእግዚአብሔር ክብር ይሁን። እንደከፈታችሁ አየን። ሙሽሮቹ ጋር ነበርን። እናንተ አብራችሁ ነው የሰነበታችሁት? እሺ፣ ከፍተው ነበር። እሺ፣ አዎ፣ እንኳንም ከፈቱ። እኛ ላገኘናቸው ነበርና በአንድነት አገኘናቸው። ልክ ከዛ ዘግተን ወደ አንተ ጋር መጣን። ወንድምነት አልቆየም አይደል? አይ አልቆየ። ወጥተን ተጋሚ ተመለስኩኝ። ኔትወርክ አስወጥተን አልቆየንም። አሁን ገና መግባታችን ነው። ጌታ ይባረክ። ተባረኩ። እንቀጥላለን። ጸጋ ይብዛላችሁ። አሜን። ሰላም ኤርሚ ብያለሁ። እንዴት ነህ? ሜላይ እንዴት ነህ? አለሁ። ሁሉ ሰላም ይመስገን። ደህና ነኝ። ጌታ ይመስገን። አሜን አሜን። ጽሁፉ እንግዲህ የጭንቅ ጽሁፍ መሆኑን ማየት እንችላለን። ግን የታዘብኩት ነገር ምን እንደሆነ ታውቃለህ? ጽሁፉ ላይ በደንብ ካየው ምንድነው የሚለው? ገድላት ድርሳናት ውስጥ ከቋሚው መሰረታዊ የክርስትና ትምህርት ውጪ የተነገሩ ነገሮች ሁሉ መቀበል አትገደዱም ቢባል በቃ አለቀ እኮ ይላል። ምን ማለት ነው? የሚፈልግ ሰው ይቀበል ማለት ነው። የተነገሩ ነገሮች ሁሉ መቀበል አትገደዱም። ልቀበል ካለ አንድ ሰው ይችላል ነው። እንደዚህ አይነት መመሪያ እንዴት ነው ሲኖዶስ የሚሰጠው? በጣም እንደጨነቀው የምታውቀው በዚህ ነው ማለት ሲኖዶስ ራሱ ምን ሊል እንደሚችል ምን አይነት ውሳኔ ሊያስተላልፍ እንደሚችል ራሱ አላወቀም። ሲቀጥል ሲኖዶሱ አማኙን አምኖ ለአማኙ መብት ደግሞ አይሰጥም፣ በጭራሽ አይሰጥም።
ከመሰረታዊ ክርስትና ትምህርት ውጪ የተነገሩ ነገሮችን የሚለየው ማን ነው? አሁን አንተ ገድል ስታገኝ የመለየት አቅም አለ ወይ ብሎ ነው የሚጠይቁት። አንድ ኦርቶዶክሳዊ ይሄ ነገረ ትምህርት ጋራ ይጋጫል አይጋጭም የማለት አቅሙ አለ ወይ? የለውም። ሲኖዶሱም ስለሚያውቅ ይህንን መብት ለአማኙ አሳልፎ አይሰጥም። ገና አቦ ፈጠረኝ የሚል ሰው ባለበት ቤተክርስቲያን ውስጥ እንዴት ነው ነገረ ድነትን አምኖ የሚሰጠው? ባለፈው የሰራሁት አቦ ፈጠረኝ ብሎ ይኖራል ማለት ነው እሱ። አዎ መብት ስላለኝ ብሎ ይኖራል። ታዲያ ይሄ ደግሞ ዝም ብዬ ከራሴ አይደለም ማውራው። ባለፈው አቡነ ኤርሚያስ ጋራ በነበረው ውይይት የማርያም ታቦት ካልሆነ አንቀበልም ብሎ የተወሰኑ ካህናቶች አምፀው ታቦት በሌለበት ቀደሱ ማለት ነው። ከዛ አቡነ ኤርሚያስ ሄደው እንግዲህ እነዛን ካህናቶች ከስልጣናቸው አስወገዷቸው፣ ወይም ደግሞ ያው ስልጣነ ክህነታቸውን ወሰዱባቸው፣ ሰረዙና አሏቸው። እና አቡነ ኤርሚያስ ደግሞ የትኛውን ታቦት ነው ይዞት ሄዱት? የክርስቶስ ሳምራን ታቦት። ሰው የሚፈልገው የማርያም፣ እሳቸው የክርስቶስ ሳምራ ታቦት ይዘው ሄዱና ይኸው የክርስቶስን ሳምራ ታቦት ይዤላችሁ መጥቻለሁ ሲሉ አንዳንድ ወጣቶች ረግጦ ወጡ ማለት ነው ከቤተ ክርስቲያን። የማርያም ካልሆነች ክርስቶስ ሳምራ ምን ታረግልናለች ብለው ረግጦ ወጡ። የተገኘው ሕዝብ በጣም ትንሽ ነበር። የተገኘው አገልጋይ በቁጥር ራሱ አስቀምጧል። 3 ነው ያሉት 5 አገልጋይ የተገኘው ማለት ነው። እና በጣም ነው የሚያሳፍረው እያሉ እየተናገሩ ጥያቄ ካላችሁ እስቲ ጠይቁኝ አሉ። ከዛ አንድ የቤተክርስቲያኒቱ አገልጋይ የሆኑ ሰው ተነሱና አቦ ፈጠረኝ የሚል ህዝብ አለው። ተመልከት እንግዲህ ራሳቸውን የተናገሩት አቦ ፈጠረኝ የሚለው ሰው ከዚህ የተነሳ ነው። ምንም እውቀት የለውም። ማርያም ካልሆነች ብሎ ሰው በቃ ሌላ ታቦት አይቀበልም። እና በዚህ ደረጃ ነው ያለው ሰው ማለት ነው። ታቦት ያማርጣል። የታቦተ ማርያም ካልሆነ ገንዘብ አንሰጥም፣ ቤተክርስቲያኑን አናሰራም ይላል። የማርያም ታቦት ከሆነ ግን ገንዘባችን እንሰጣለን፣ ቤተክርስቲያኒቷን እናሰራለን ይላል ሰው። እና ምን ነው ሰው ገና እንደዚህ አይነት ነው መንፈሳዊ ደረጃው ይሄን ይመስላል። ገና ታቦት የሚያማርጥ እንግዲህ መሰዊያ ነው ካሉን ምንድነው የመሰዊያ ልዩነት አለው እንዴ? የማርያም መሰዊያ ካልሆነ ይባላል እንዴ? አየ መሰዊያ እንዳልሆነ ራሱ ያሳያል። ሁለተኛ የሰው መንፈሳዊ መረዳቱ በጣም ዝቅተኛ መሆኑን ያሳያል። ከዜሮ በታች ነው። አንድ ክርስቲያን ነኝ የሚል ሰው እንዴት ነው አቦ ፈጠረኝ የሚለው? እንዴት እንደዛ ሊል ይችላል? ስለዚህ በዚህ አይነት ደረጃ ያለን አማኝ ሲኖዶሱ አምኖ በቃ ከክርስትና ትምህርት ውጪ መሰረታዊ ክርስትና ትምህርት ውጪ የሆኑ ነገሮች መቀበል አትገደዱም ሊል አይችልም። የሚያሳየው ምንድነው? ይሄን ጽሑፍ የጻፈው ሰው በጣም ጨንቆታል። በጣም ተጨንቋል ማለት በጣም ተጨንቋልና ጥሩ ነው መጨነቅ እና እንዲህ መፍትሄ ያመጣል። ግን የጠላው ጉዳይ በጣም ብዙ ሰው ሲያሳክር ነበር። እንግዲህ እንቀጥላለን። የጠላውን ጉዳይማ አንለቀውም። ግድ ነው። እሺ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ለእናንተ በቤታችን የከፈት ነው። እኔ አሁን ያወራችሁት ነገር አልገባኝም። ወንድምነት ማን ምን ጽፎ ነው? ወይ አዲስ ገድል ተጻፈ እንዴ? እሺ ዘግታችሁ ለመጣችሁ ሰዎች ልክ አላውቅም ምን እንደተጻፈ። እሺ ቆይ አይ ቲንክ አንዴ በስክሪን እንትን ላድርገው እንድታዩት ነው። ካሜራ ይላዞር። እሺ ካሜራ ይላዞር። አንድ የጨነቀው ሰው ነውና ስለገ ጭንቀት ውስጥ ያለ ሰው ቅዱስ ቁርባንን እናንተ ምንድነው ከጀርባ ያለውን ባክግራውንድ ትንሽ ልንገራችሁ። ኦኬ እኔ አንድ ቪዲዮ ሰራው ማለት ነው። የኔን ኦርቶዶክስ ቤተክርስቲያን በነበርኩበት ጊዜ ስለ ቅዱስ ቁርባን ያስተማርኩት የሆነ ትምህርት ነበርና
እሱን ቪዲዮ ያኔ የቀረጸኝ ልጅ እሱ ጋር ነበር መሰለኝ በእንትኑ ቪዲዮ ፖስት አደረገው ማለት ነው። እና እሱ እንደዚህ አይነት ትምህርት እያስተማረ ወደ ክህደት ገባ ምናምን ብሎ ትንሽ ሙድ ለመያዝ ሞከረ ማለት ነው። እና እኔ ደግሞ ቪዲዮን ሳገኘው በጣም ደስ አለኝ። እስከዛ ድረስ የሚወቅሱን የነበረው ምንድነው ኤሌክሳይንቷን ትምህርት ሳታውቁ ነው የወጣችሁት ነበር የሚሉን፣ ግን በራሳቸው ጊዜ ስለ ቁርባን ያስተማርኩትን ትምህርት ፖስት አደረጉት ማለት ነው። እና እሱን ቪዲዮ ያስኩኝና በፊት ሰውን የምንጠራው ወደ ህብስት ነበር፣ አሁን ግን ሰውን የምንጠራው ወደ ሕያው ወደ ሆነ ወደ ኢየሱስ ክርስቶስ ነው የሚል ቪዲዮ ሰራው። ከዛ በኋላ ይሄን ቪዲዮ እንግዲህ ከሰራው በኋላ ብዙዎቹ ተናደዱ፣ በጣም ተናደዱና እነሱ የኢየሱስን ስጋና ደም ያቃልላሉ፣ ከነሱ ሙስሊሞች ይሻሉናል፣ ሴጣኖች ናቸው የሚል ጽሑፍ አንዱ ሰው ጻፈ ማለት ነው። ከዛ እሱን ከጻፈ በኋላ ሌላ ቪዲዮ ሰራው። ገድላቶቹ ላይ የተጻፉትን በተለይ የኢየሱስን ደም መውሰድ ያልቻለ ጠላውን ቢጠጣ ወይም በመላሱ ቢልስ የኢየሱስን ደም እንደወሰደ ይቆጠርለታል የሚል ቪዲዮ ሰራው። እሱን ቪዲዮ ከሰራው በኋላ እንግዲህ በጠላ የሰከሩ ሰዎች መንጫጫታቸውን ቀጠሉ ማለት ነውና መልስ ይሰጠን የሚል ጥያቄ ሲያነሱ ይሄ ወዳጃችን አሁንም ጨነቀው ማለት ነው። ምን አይነት መልስ ይስጥ? ስለዚህ የሚከተለውን ጽሑፍ በቴሌግራም ፔጁ ላይ ለጨነቃቸው ህዝቦች የጭንቅ መልስ ይሰጣል ማለት ነው። ዳኒ እስቲ አንብቦ። እሺ፣ ገድላት ድርሳናት ውስጥ ከቋሚ መሰረታዊ ክርስትና ትምህርት ውጪ የተነገሩ ነገሮች ሁሉ መቀበል አትገደዱም ቢባል በቃ አለቀ እኮ አለ። ወት እንዲሉ የተጠበቀው ሲኖዶሱ እንዲልለት ነው። አዎ ሲኖዶስ እንዲያምን ማለት ነው። ሲኖዶስ ይበልልና ከላይ ካየው የሆነ ሰው ብሎታል ነው፣ ግን ብዙ ሰዎችን እያሳቱበት ስለሆነ ነው ለሚለው ሪፕሌይ ነው ከላይ እንደምታዩት ማለት ነው። እውነት ነው። ብዙ ሰው ጥያቄ ይፈጥሮበታል። እንዴት ነው የኢየሱስ ደምና ጠላ የምታነጻጽረው ኦርቶዶክስ ቤተክርስቲያን ብለው ብዙ ሰዎች እየጠየቁ ነው። እና ያው እንግዲህ የጭንቅ መልስ ማለት ነው። ተማጽኖ እኮ እያደረገ ነው ማለት ነው። አዎ በደም እንጂ የሚሰሙ የለም እንጂ። ኧረ አይሰሙትም እንዴ በጭራሽ አይሰሙትም። የሚያሳያ የዛ ቴሌግራም ላይ ያወራሉ ማለት ነው። አገልግሎቱ ማለት የገድላት ድርሳናት በእኛ ዘንድ መነሳት ሚዲያው ላይ ያመጣው ተጽዕኖ ብዙ ሰዎች ግን እኮ ብዙ ሰዎች እየሳቱ ስለሆነ ነው አለ አይደል? ለነሱ መሳት ነው፣ ለኛ ግን መዳን ነው። እንግዲህ አክሊል እንኳን ራሱ ይኸው አፉን መስክሮ አፉን ሞልቶ እየመሰከረ ነው ማለት ነው። እና በደንብ ነው ረገጥ አድርገን የምጽፉም ጻፉ እንደነ ቴዲ አይነት እንሜላም በመጽሐፍ እንደዚሁም ደግሞ ቪዲዮ ላይ ደግሞ በጣም ስትሮንግ ሆነ እየሰራ ነው። ጌታ ይባርክ። እኛም እንቀጥላለን። ይሄ የሚያሳየው ምን ያህል ስራ እየተሰራ እንዳለ ነው። ግን ይህንን አደባባይ ላይ ወጥተው በአንድ በታቸው አይናገሩም፣ በጽሁፍ ግን እንደዚህ ብለው ይጻጻፋሉ። እና እንቀጥላለን። ተባረኩ። ቴንኪዩ ስላሳያችሁን። ይቅርታ እንዴ ወንጌላውያን አማኞች ነኝ። ከየት ቤተክርስቲያን? ኤምኬሲ። ድምፅን ከፍ አድርገው። ኤምኬሲ ምንድነው ለመናገር የፈለግከው ነገር?
ላይክ ጥያቄ ነው ያለኝ፣ ግን ፈርስት ከጥያቄ በፊት እዚህ ጋር በጣም ስላገኘኋችሁ በጣም የምወዳችሁ አገልጋዮች ናችሁ። ኤርሚ እውነቱን ተናገር። ከድሮ ጀምሮ ማለት ኦልሞስት 5-6 ዓመት ጀምሮ ዩቲዩብ ላይ ስፔሻሊ ከቲክቶክ ይልቅ ዩቲዩብ ላይ በጣም መከታተልን። ሜሎስም አሁን በተለይ አዲስ በጀመርከው ቴዎሎጂ ክላስ የመጀመሪያ ተማሪክ ነኝ። እኔ ፕሮቴስታንት ፋሚሊ ውስጥ ነው የተወለድኩት፣ ግን እናንተ ለምታውቁት እንደሚባለው የምር ይሄ ዶግማቲክ የሚባሉ ነገሮችን ብቻ በመቀበል ኦርቶዶክስ መሆን ይቻላል። ይሄ አናዘር ይሄ ድርሳናትን ምናምን አልቀበልም ቢባል ሪሊ ዲስ ተንጀብል የሆነ ኤቪደንስ አለ መሆን እንደማይቻል ወይ መሆን እንደሚቻል? ዲስ ኢዝ ማይ ኩዌስችን። አልገባኝም። ለኔ ሜላ ገብቷል ጥያቄው? ዳንዬ ገብቷችኋል? ገብቷችሁ ከሆነ መልሱለት። ቴንክ ገድላትና ተአምራትን ሳትቀበል ኦርቶዶክስ መሆን አትችልም ማለት ምን ማለት ነው? ገድላትና ተአምራት ማጥላላት ራሱ እነሱን መንቀፍ ራሱ ከኦርቶዶክስነት ሊያሰርዝ እንደሚችል መጽሐፍቶቿ ይናገራሉ። ለምሳሌ ተአምረ ማርያምን አለመቀበል አትችልም። ተአምሯን ራሱ መጠራጠር በራሱ ወልደ እግዚአብሔርን ሰው መሆን እንደ መካድ ይቆጠርባል። የቤተ ክርስቲያኒቱ ሀሳብ ብዙ ማስረጃዎች ተአምረ ማርያም መሆን ብቻ ተአምረ ማርያም ብቻ ሌሎች መጽሐፍቶች መጠራጠር በራሱ እርግማንም ጭምር የያዘ ሀሳብ እና አትችልም። ከዛ በፊት ደግሞ አሁን ይቻላል ወይስ አይቻልም ከሚለውም በፊት ዶግማ ራሱ ምንድን ነው? የኦርቶዶክስ ዶግማ ራሱ ምንድን ነው? እሱ ራሱ መጠየቅ አለበት። ዶግማዋን ብቻ ሲባል ራሱ ዶግማዋ ምንድን ነው? ይታወቃል ወይ? በቁጥር አለ ወይ? ያውቁታል ራሳቸው የሚለው ራሱ መነሳት አለበት። እኔ እነሱ ራሳቸው ዶግማቸው ምን እንደሆነ የገባቸው አይመስለኝም፣ ደግሞም አልገባቸው። አሁን ብሶ እንደሚያስበው 5ቱ አዕማደ ምስጢራት የሚባሉት ይመስላችኋል ብዙ ሰዎች፣ ግን ብሶ ብቻ አይደለም የቤተክርስቲያኒቷ ዶግማ። ስለዚህ እሱ ራሱ ዲፋይን መደረግ አለበት። ዶግማ ምንድን ነው? ቤተክርስቲያኒቷ ይህ ብቻ ነው ዶግሜ፣ ከዚህ ውጭ ዶግማ የለኝም ብላለች። እንደዛ ካለች ተጨባጭ ሰነድ ሊያቀርቡልን ይገባቸዋል ማለት ነው፣ ይገባቸዋል። ከዛ ውጪ ገድላት ድርሳናት የሚለው ሁለተኛ ፌዝ ነው፣ ሁለተኛ ስቴጅ። የመጀመሪያው ስቴጅ ዶግማዋ ራሱ ምንድን ነው የቤተክርስቲያኒቷ የሚለው ትክክለኛ በሆነ ኦፊሻል በሆነ ሰነድ መታየት አለበት፣ በቁጥር ማስቀመጥ አለባት። ከዚህ ውጪ ዶግማ አይደለም ማለት አለባት ማለት ነው። እንደዚህ አይነት ደግሞ ሰነድ የላትም ቤተክርስቲያኒቷ። በጣም እርግጠኛ ሆኜ ነው የምናገረው፣ የላትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የላትም ብቻ ሳይሆን ካሁን በኋላም አይኖራትም። ለምን ካላችሁኝ እንደዛ አድርጋ ካስቀመጠች በጣም ብዙ ትምህርቶቿ ጥያቄ ምልክት ውስጥ ይገባሉ፣ በጣም ብዙ ትምህርቶቿ። ስለዚህ እሱን ሪስክ መውሰድ አይፈልጉም። እሱን ሪስክ መውሰድ ስለማይፈልጉ ይሄ ምንም ትንቢትም አይደለም ምንም አይደለም፣ ከሚታየው ነገር ካልኩሌት ማድረግ እንችላለን። ስለዚህ እንደዛ ማድረግ ስለማይፈልጉ በቁጥር ሰፍረው ይሄ ብቻ ነው ዶግሜ፣ ከዚህ ዶግሜ የፈለጋችሁትን መቀበል አለመቀበል ትችላላችሁ የሚል ውሳኔ ሊሰጡ በጭራሽ አይችሉም ማለት ነው፣ አይችሉም። ስለዚህ ባጭሩ ይህን ይመስላል። ሞላ እሺ፣ ቴንኪው ሜሎስ። በጣም እያልኩ ያለሁት 5ቱ አዕማደ ምስጢራት እነዚህ እንዳሉ ሆነው ግን ከዛ በኋላ እነዚህ አሁን ዶግማዎቹ እነዚህ አሁን ፎር ኤግዛምፕል እኛ ወንጌላውያን አማኞች ቤተክርስቲያን ቴዎሎጂካል ፒራሚድ አለን አይደለ? ይሄ መጀመሪያ 5ቱ ሶር ላይ እንስማማ፣ ከዛ በኋላ
በትራዲሽን ኢቭን እኛና ኤምኬሲን ያለውበት ቸርችና ቢግ ዲፈረንስ አለ። ሰክራመንትስ ላይ ሃውዜ ሳልቬሽንን በምን አይነት ወይ እንደሚያዩት በጣም ትልቅ ዲፈረንስ አለ። ሶ ከዛ አንጻር ብናየው ከዛ አንግል አንጻር ያንንም ሃይማኖት ብናየው እዛ ሃይማኖት ውስጥ ሆነን ግን የማንቀበላቸው ፖይንቶች ቢኖሩም በዛ ተብለም ይጠራሉ ወይ? አልገባኝም። አሁን 5ቱ ሶላዎችን የማያምን ቤተ እምነት አለ እያልከን ያለው ቤተክርስቲያን አለ እንደዛ የሚያምን አለ? 5ቱ ሶላዎች ወንጌል አማኞች ቤተክርስቲያን እሺ፣ ለምሳሌ ፌዛሎንን ሉተራውያንና መካነ ኢየሱስ እና ሙሉ ወንጌል በተለያየ ወይ ነው የሚያስረዱት አይደለ? ሰክራመንትን ኢንክሉድና ሲያደርጉ እምነት ብቻ አይደለም የሚል አለ እያልከኝ ያለው? እንደሱ ሳይሆን ሰክራመንትን በመለየትና ባለመለየት ግን እምነት አለ ብቻ በሁለት አይነት ወይ ይብራራል ነው ወዳጄ። እኔ ጠየቁ እንዴት ይብራራል አይደለም። እምነት ብቻ አያድንም የሚል ወይ የለም። አማኝ አለ፣ የወንጌል አማኝ አለ ነው? የለም። ቢግ ዲፍረንስ 5ቱ ሶላዎች ላይ የማያምን 5ቱን ሶላዎች የማይቀበል ሰው ሰርቶ ነው ለፍቶ ነው ጥሮ ነው እምነቱ ሲደመር ስራው ነው የሚል የወንጌል አማኝ አለ እያልከን ያለው? የለም። እንደዛ እያልኩ አይደለም ወንድሜ፣ ግን የሚያብራሩበት መንገድ ግን ይለያያል። ስለማብራራት ሳይሆን ስለማመን ነው እያወራን ያለው አይደል? አምነውበት የሚያምኑበትን ነገር ሲያብራሩ በዚህ መልኩ ነው የምናምነው ብለው ያብራሩ። ያ እምነታቸው ከሌላው ቤተ እምነት ጋር በሚጋጭ ደረጃ ላይ ለምሳሌ የትኛው የወንጌል አማኝ ነው የጌታን ስጋና ደም ከጠላ ጋር እኩል ያደረገ ሰው አለ? ከአተላ ጋር ልክ ነህ። እንደሱ አይነት እሱን እኮ ልክ ነህ፣ ግን የሚያብራሩበት መንገድ የተለያየ ሪሊጅን ልንላቸው እንችላለን። እምነት አብራርተውት መጨረሻ ላይ እንትን አይደለም ብለው ነው የሚደመድሙት። ምክንያቱም እስትንፋስ ኢየሱስ ስላልመሰለኝ ነው። አሁን የወንጌል አማኝ እስትንፋስ ስላልመሰለኝ ማለት ነው። ለምሳሌ የትኛውንም መካነ ኢየሱስንም በለው የትኛውንም ቤተ እምነት ጥረው አንድ ሰው የጌታን የማዳን ስራ ትቶ በሌላ ነገር የሚዳናል ብሎ የሚያብራራው ማብራራት አለ። ማናውቀው የወንጌል አማኞች አሉ። እንደዛ ነው እያልከን ያለው? እሺ መጀመሪያ ክሊር ላድርግ ራሴን። ይሄ ጥርጣሬ ውስጥ እንዲኖር አልፈልግም ነው የጠየኩ ላይ ብራት ተነገርከን፣ ምንም ችግር የለም። የጠየኩ ላይ የጠየከኝ ላይ ብቻ ስል ለምሳሌ ሰክራመንትስ ላይ ወርድ ባይ ወርድ ነው የምልህ። ወርድ ባይ ወርድ ጥምቀት ያድናል፣ የኃጢአት ስርየት እንቀበልበታለን እያለች መካነ ኢየሱስ ስታወራ፣ ሌሎቹ ግን እንደዚህ ወርድ ባይ ወርድ የሆነ ክሊር የሆነ አንግል አይሰጡንም። ኢቭን ማይ ቸርች እኔ የጠየኩ ጥያቄ ለምን ትዘለዋለህ? የጠየኩ በእምነት ብቻ አንድንም ብላ ቤተክርስቲያን ታምናለች? የመካነ ኢየሱስ ቤተክርስቲያን እንደዛ ነው እያልከኝ ያለው? አታምንም። ኦኬ፣ ስራ መስራት አለን ብለን ብላ ታምናለች? ስራ መስራት ሳይሆን ከሰክራመንት አለየውም ነው እያልኩ ያለው። ሳክራመንት ስራ ነው ብላ ነው የምታምነው? እንደዛ ነው የምትለው? አይደለም። ሰክራመንትን አለየውም ከእምነት። አልገባኝም ወንድምነቱ ልጁ የሚያወራው እኔ እስካሁን ድረስ አልገባኝም። እኔ ራሱ አልገባኝም ለመናገር በእውነት ነው ብዬ የምላችሁ። ቅድም አውቄ ነው የተውኩትኝ። በእርግጥ ጥያቄውም አልገባኝም። አውርቷል። ምንም መኪና ውስጥ ነው ያለሁትኝ። ጆሮዬ ሌላ ነገር እየሰማ አይደለም። ምንድን ነው እያወራ ያለው ምንድን ነው እየጠየቀ ያለው ብሎ የሚል እስካሁን ድረስ እየሰማሁት ነው፣ ግን አልገባኝም። ራሱን ለመደበቅ እየሞከረ ስላለ እኮ ነው ያልገባ። ኤምኬሲ የትኛው አጥቢያ ላይ ነው ወንድማችን? ንፋስ ስልክ መሰረቶስ ኤምኬሲ በዚህ ጋር ክሊር ነው። እኔ እኮ ራሴም እኮ እዚህ ወንጌል አማኞች ነው ችግር የለም። በቃ ከዚህ በላይ ምንም ክሊር ልታደርገው አይጠበቅም። ከዚህ በላይ ክሊር ለማድረግ እሺ፣ ንፋስ ስልክ መሰረተ ክርስቶስ ቤተክርስቲያን። ኦኬ እሺ። በሉትራውያንና በእኛ መካከል በሳክራመንት ያለው ላይ አተረጓጎም እንደምንቀበለው የእነሱን የምንቀበልላቸው ገድላት ድርሳናቱ ላይ ያለውን እያልከን ነው? እንደዛ አይነት እያልኩ ሳይሆን ያለሁት ይቅርታ፣ ሀሳቤን ግልጽ አድርጌ መናገር ስለማልችል ነው አድርገዋል። እዚሁ የጠየኩ መልስልኝ። እነሱም ጋር ገድላት ድርሳናቱ ላይ ያለው አስተምሮት ከኦርቶዶክስ ጋር ማለት ነው ከሳክራመንት አቅጣጫ በብዙ ምሳሌ በብዙ ነገር እያነጻጸሩ የጻፉበት አለ። ቅድሞ እንደምነት እንዳለው ማለት ነው።
እና የኦርቶዶክሳውያኑን ገድላት ድርሳናትን በዛ ወይ እንረዳቸው እያልክ ነው? ሜቢ ምክንያቱም እኛ በደንብ ግልጽ እንድታደርግልኝ። ሜቢ አይደለም አዎ በለኝ ወይ ደግሞ አይደለም በለኝ። ስለዚህ ገድላት ድርሳናቱ የሚያስተምሩትን አስተምሮት እነሱ ሲተረጉሙ በሚተረጉሙበት አተረጓጎም እንረዳቸው እያልከን ነው? አንረዳቸው። የራሳችን አረዳድ ይዘን ገድላት ድርሳናት ላይ የራሳችን አረዳድ ይዘን ግን ዶግማቲክ በሆነ ወይ መስማማት ይቻላል ወይ ነው መጀመሪያም ጥያቄ ኤርሚ። ዶግማቲክ የሆነ ነገር ያወራሉ ገድላት ድርሳናት የተባሉት። ኦኬ በቃ እንደዚህ ነው በቃ መረዳት የፈለኩት። ከዶግማቲክ ከሆነው ነገር አንዱ ነገረ ድነትን ነው አይደለ? የዶግማቲክ ትምህርት ነገረ ድነትን እነዚህ ገድላት ድርሳናቱ የተባሉት መጽሐፍ ቅዱስ ከሚናገረው በላይ አጮኸው ይናገራሉ። መጽሐፍ ቅዱስ ከሚናገረው በላይ አልኩ። ወይ ደግሞ መጽሐፍ ቅዱስ የማያውቀውን ነገረ ድነትን ያወራሉ እነዚህ መጽሐፍቶች። ለምሳሌ በመጽሐፍ ቅዱስ ነገረ ድነት አስተምሮት አንተ ስታምን ነው አይደል? ምንድን ነው ትክክል? አዎ አንተ ስላመንክ እና ስለ ዳንክ ቤተሰብ እስከ 20 ትውልድ እስከ 40 ትውልድ እስከ 50 ትውልድ እስከ 10 ትውልድ እምርልሃለሁ ብሎ የሚል ትምህርት አለ መጽሐፍ ቅዱስ ላይ? በፍጹም። እሺ በገድላት ድርሳናቱ ግን አንተ ስላመንክ እስከ 20 ትውልድ እስከ 50 ትውልድ እስከ 30 ትውልድ እስከ 20 ትውልድ እስከ 10 ትውልድ ብሎ እንደየመጽሐፉ ልዩነት ቤተሰብ ይድናል ብሎ ይላሉ። ይሄን ነገረ ድነት እንቀበል እኛ የነሱን አስተምሮት አንቀበል ባይነኝ እኔ አንቀበልኝ ሲል አንቀበልም እንጂ አንቀበልም። ለዛ ነው አየህ እነሱ ጋር ከዶግማቲክ ከተባሉ ትምህርቶች በአምስቱ አዕማደ ምስጢር ላይ ብቻ ሳይሆን በየገድላት በየድርሳናቱ ሁሉ ጭምር የተጻፉት ዶግማቲክ የሆኑ ትምህርቶች ናቸው። የጥምቀትን ትምህርት የሳክራመንት የተባለ አጠቃላይ የቅዱስ ቁርባንንም እንደዚሁም ነገረ ክርስቶስንም ትንሣኤ ሙታንም እንደዚሁም ደግሞ ትምህርተ ሥላሴንም ሁሉ ጭምር በገድላት በድርሳናቶቻቸው በተባሉ መጽሐፍቶቻቸው ውስጥ በጣም ስርዓት በጎደለው ምናልባትም ከመጽሐፍ ቅዱስ ምናልባት አይደለም ከመጽሐፍ ቅዱስም በላይ አጮኸው የሚናገሩ በጣም ዝባዝንክ የሆኑ ውሸቶች ነው ያሉት የሞሉት። ስለዚህ እኛ የኛን እንደዚህ እንደተቀባበልን የነሱንም እንደዚህ እንቀበል ምናምን ነገር ብሎ የሚል ነገር አንገዛውም ሐሳቡን እና ቴንኪው ግን ስለሰጠህን ሐሳብ። እሺ ቴንኪው። እኔም እንደዚህ ክሊር የሆነ አሰብሽን ለመያዝ ነው ውስጥ የሚመጣብኝን ጥያቄ ለመጠየቅ ነው የገባሁት። ሶ ከዚህ ጋር እያይዘን እንደዚህ ሪጀክት ማድረግ ከቻል ከገድን ተነስተን የሆነን ሪጀክት ማድረግ ከቻል ካተረጓጎም አንጻር ተነስተን እርስ በርስ መከፋፈል አይመጣብንም? የማን አተረጓጎም? ለምሳሌ አሁን ቅድም ከወንድሜ ጋር ሳወራ የነበረው ማለት ነው ከዳኒ ጋር በሳክራመንቱ ዙሪያ ካለን አረዳድ አንጻር መከፋፈል አይሆንብንም ወይ? በቃ ሳክራመንቱን መካነ ኢየሱስ ቤተክርስቲያን ሉትራውያን የራሳቸው ትራዲሽን አላቸው። በዛ እነሱ ሲያብራሩት የሚያብራሩበት አጠቃላይ መዳን በማን ነው ብላ ነው የምትለው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን? በክርስቶስ ኢየሱስ ብቻ በእምነት ብቻ አለቅ። በጸጋው አይደል? አለቅ። ሌሎቹ አብያተ ክርስቲያናት ኤምኬሲ አንተ ያለህባትም ሌሎቹ አብያተ ክርስቲያናት ወንጌላውያን ምንድነው ብለን የምንለው? ከመካነ ኢየሱስ የተለየ ነገር አለ? ተመሳሳይ። አለቅ በቃ። ስለዚህ በትራዲሽን ውስጥ እነሱ ሳክራመንት ላይ ያላቸው ምልከታ የተለየ ስለሆነ መለያየት አይሆንብንም ወይ ብለህ ካልክ ኦኬ። በትርጓሜ ደረጃና ያን አስተምሮት ቅቡልነቱ በእነሱ ዘንድ ያለውና በእኛ ዘንድ ያለው ምልከታ አለ። ይሄን ደግሞ እንደዚህ አይነት ሄደ ኦርቶዶክስ ውስጥ ብታይቅ አንድ ማዕት አለ፣ ካቶሊክ ውስጥ ብታይቅ አንድ ማዕት አለ። በዚህ ማለት ነው በአይሁድ ማህበረሰብ ውስጥ ብታይ አንድ ማዕት አለ። ጌታ በነበረበት ዘመን ፈሪሳውያኑ ሰዱቃውያኑ አንዱን መጽሐፍት ይዘው የሚረዱበት የሚያስተምሩበት የነበረ ነገር ነበር። እና እንዲህ አይነት ነገር ቢኖር የግድ ልክ እንደው አሁን በፐርሰንት እንኳን ደረጃ አስቀምጥ ብዬ ብለህ ከመቶ ስንት ፐርሰንት ከመካነ ኢየሱስ ከሉትራውያን ጋር እኛ እንለያያለን በነገረ ድነት ብዬ ብለህ ምን ያህል ትለኛለህ? ፒላር በሆኑ ትምህርቶቻችን ከነገረ ድነት ጋር ከሉትራውያን ወገኖቻችን ጋር ምን ያህል ያለያየናል ብዬ ብለህ በጥናት ባይደገፍም የራስን ምልከታ ምን ያህል ፐርሰንት እንለያያለን ብለህ ትላለህ? እሺ እኔ የምርም አላቅም። የምርም አላቅም ብታርሙኝ እዚሁ የምታረም ሰው ነኝ። አሁን ገር ላይ እንደታረምኩት በዛው እንደዛው ሁሉ
ይሄ መዳን በክርስቶስ ብቻና በእምነት ብቻ በጸጋው በኩል እንደምትለው ሁሉ ይህንን ሁላችንም ስንቀበል ግን እኛ በሱ ብቻ ድነት አገኘን ስንል ግን ይህን ሳልቬሽን የመጣውን ሳልቬሽን መቀበያ መንገዷ ግን ከሰክራመንት ነው። ስለዚህ ሰክራመንት ይሄ ትራንስብስቴንሻል አያጣላን። ትራንስብስቴንሻል እውነት ይሆናል አይሆንም ወይ ኢዳዝንት ይሄ ችግር የለም እሱ ላይ አይደለም ችግር ግን ነው። እኔ መንገዱ ላይ አይደለም እነሱ መቀበያ መንገድ ብለው የሚሉት ላይ አይደለም። ዋናው ቅድም ያልከው መዳን በማን ነው ብላ ነው የምትለው መካነ ኢየሱስ ቤተክርስቲያን በክርስቶስ። ያ መዳን ግን በምንድን ነው የምንቀበለው? በእምነት። እንደዛ ነው የምታስተምረው መካነ ኢየሱስ? አዎ አይደለም እንደዛ አይደለም የምታስተምረው ታዲያ በሰክራመንት በኩል ነው የኃጢአት ስርየት የምንቀበለው ብላ እንደምታስተምረው። ስለዚህ እያልከን ያለው ሉትራውያን እምነት ብሎ የሚለውን ከአምስቱ ሶላ ውስጥ ያለውን ይቃወሙታል እያልከን ነው ወይ? አይቀበሉትም? በአረዳድ ደረጃ ከኛ ይለያሉ ብዬ አምናለሁ። ኖ አይቀበሉትም እያልከን ነው። ይለያሉ ብዬ አምናለሁ። እሺ መዳን በማን ነው? መዳን በእምነት ነው ብለው ያስተምራሉ አይደል ሉትራውያን? አዎ ጥምቀትም ያደረጉ ያስተምራሉ። በእግዚአብሔር ልጅ ላይ ባለ እምነት ነው አይደል ሰው ይድናል ብላ የምታስተምረው? አዎ ልክ ነህ እኮ ኤርሚ። በማን ላይ? በእግዚአብሔር ልጅ ላይ አይደል? አዎ የእግዚአብሔር ልጅ ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ። ሙሉ ወንጌልስ ብትመጣ መዳን በእምነት ነው ትላለች አይደል? አዎ በማን ነው ብላ ነው የምትለው? በእግዚአብሔር ልጅ ላይ ባለ እምነት ነው አይደል ብላ የምትለው? አዎ በኢየሱስ ክርስቶስ። አዎ ቃልዮትም የሚከስም እንደዛው አለቀ። ስለዚህ ዋናው የኛ ፒላሩ ማን ነው? ነገረ ክርስቶስ ላይ አይደል? ኢየሱስ ነው አይደል? በቃ ከዛ ሌላው የመቀበያ መንገድ ብላ ሳክራመንት ላይ ሉትራውያን ስላስተማሩ እኛ የተለየ እንደው ይሄን ተለጥጦ የተለያየነን ምናምን ነገር የሚያስብል አይደለም። ትራዲሽናቸውን ጠብቀንላቸው ስታስተምር ግን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ስታስተምር ኦርቶዶክስ እንደምታስተምረው አይደለም የምታስተምረው። ኦኬ ሙሉ ወንጌል ከምታስተምረው የተለየ የምታስተምረው የለም። ካለም ሳክራመንት ላይ ምንድነው የጸጋን የመቀበያ መንገድ ብለው የምትለው እሱኛው ትራዲሽን እናውቀዋለን። አንተ እኮ ያልከው ይሄንን እንደዚህ ከሆንን የእነሱንም ገድላት ድርሳናትን ደግሞ በዚህኛው መንገድ እንቀበልላቸው እያልክ ነው የጠየቀው ማለት ነው። አንድ የወንጌል አማኝ ሊጠይቀው ኬሲኔ ብለህ ስላልክ መሰረ ክርስቶስ ደግሞ የኛ ስለሆነች አንድ የመሰረ ክርስቶስ ቤተክርስቲያን ቀበል ለማመቻመች ብሎ በሚል አይነት መልክ መጥቶ እኛ እዚህ ሉትራውያን ሳክራመንት ላይ ልዩነት አላቸው ከኛ ከተቀሩት የወንጌላውያን አማኞች ጋራ እና የእነሱን ከተረዳንላቸው የሳክራመንቱን ከተረዳንላቸው የኦርቶዶክሳውያንም ደግሞ ገድላት ድርሳናት ላይ የተጻፈውን ባተላ እና በምናምን ነገር የመሰለችው ነገር ብንቀበልላቸው ብናይላቸው ጠየም አድርገን ምን አለበት ብሎ የሚል አመለካከት ነው ያለ። ገድላት ድርሳናት ላይ የተጻፈውን እንደዚህ ከመጽሐፍ ቅዱስ የወጣን አስተምሮት ከምንቀበል ብራዘር እሱን እንደው ብንቀበል በስንት ጣዕሙ ገድላት ድርሳናት ላይ የጌታን መታሰቢያ የተባለውን ስጋና ደም ወይ ደግሞ የጌታን ራት የተባለውን ቅድም እንደነገረ ከአተላ ጋራ ከቆሻሻ ነገር ጋር ከጣቢ ጋራ እጣቢ ማለት ነው። ከጣቢ ጋራ ከጭስ ጋራ ሰዎች ከጻፉት መጽሐፍ ጋራ እያነጻጸረች እኩል ነው አንድ ነው ብላ የምትል ቤተክርስቲያን ንስሐ ነው መግባት ያለባት እንጂ የኛን እንደዚህ ከተረዳዳን የነሱን ምን እንድንረዳላቸው ይገባል ብሎ የሚል ይሄ እሺ በኔጌቲቭ እንዳታይብኝ ግን በቃ እኔም ውስጥ ያለውን ቶት ለማውራት ነው እንጂ እንቀበል አይደለም። መቀበል እንደሌለብን ዶግማ እንደሚነካ አስረግጠ ስለነገርከኝ አሳምነኸኛል። እሱን ግን በዛው ልክ ያን ከተቃወምን አይቀር ሉተርን መቃወም አለብን ወይ የሚል ሐሳብ ነው እንጂ አይምሮ ውስጥ መጥቶ በዛው አየጄ የጠየቅኩትኝ ለማመቻመች አይደለም። በፍጹም ይርም ሉተር ምን ብለን እንቃወመዋለን? ገድል ተቀበሉ አለ እንዴ? ሉተር አላለም እኮ። ሉተርም ሉተራውያንም ገድል ተቀበሉ አላለም አላሉ። ባላሉበት ለምን እንደምንቃወመው? ሉተርን የምቃወመው ገድል ተቀበሉ ብሎ የሚል የጻፈው ነገር የለም። የሰው ባዮግራፊ ላይ እምነታችሁን በሰው ባዮግራፊ ላይ አድርጉ ብሎ አላለም። የራሱም እንኳን የሉተር ባዮግራፊ ለኛ ድህነት ምንም የሚረባን ምንም የሚጠቅመን ምንም የሚፈይድልን ነገር የለም። ኦኬ። ስለዚህ ሉተርም ይሁን ሉተራውያኑ የሰው ስርዓት የሆነ ትምህርትን ተቀበሉ ብሎ አላሉ።
ቢሉም አንሰማቸውም፣ አንቀበልም ማለት ነው። ትውልድ መቀበል የለበትም። ስለዚህ ገድለ ድርሳናት ማለት የግለሰቦች ባዮግራፊ ተጽፎ ከነገረ ድህነትን ትምህርት ሁሉ ከዋናው ከዶግማ ኦርቶዶክስ ዶግማ ብላ ከምትለው ከአምስቱ ፒላሮቿ እርስ በርስ የሚጋጭ እርስ በርስ የሚጣላ ሆድና ጀርባ የሆነ ትምህርት ይዘው ያሉትን እንድንቀበል ሊያመቻምች የሚችል ማንም ሰው ቢመጣ አንቀበልም። ስለዚህ ሉተርም ይሁን ሉተራውያን ገድለ ድርሳናትን ተቀበሉ ብሎ አላለም። ብሎ ቢልም አንቀበልም። እንዴ ሉተር እኮ የዛሬ 500 ዓመት አካባቢ ላይ እኮ ነበር ሰው ነው። እሱ መጥቶ የሐዋርያቱ ትምህርት ከሚያስተምረው ውጪ ሌላ ቀንበርኛ ላይ አይጭንም። ቢጭንም ቀንበሩን እናወርደዋለን ማለት ነው። እሱም አላደረገም። ገድለ ድርሳናትን ተቀበሉ፣ የሰውን ባዮግራፊ እመኑ፣ በሰው ባዮግራፊ ተደገፉ፣ ህይወታችሁን እዛ ላይ መስርቱ፣ እሱን ጻፉ፣ እሱን አጽፉ፣ እሱን ደጉሱ፣ እሱን አስደጉሱ ብሎ ኦርቶዶክስ እንደምትለው ይህን ገድል የጻፈ ያጻፈ የደጎሰ ያስደጎሰ ብላ እንደምትለው የዘላለምን ህይወት ያገኛል፣ እሳትን ገሃነመ እሳትን አያያትም፣ ቃል ኪዳን ተገብቶላቸዋል ብሎ በሚል ብሂል አልተናገረም። ቢናገርም አንቀበልም። ምንም የሚያስኬድ አይደለም እና ቴንኪው ወንድማችን ቴንኪው ተመልሶልኛል። ጥያቄ በኔጌቲቭ ወይ እንዳታዩብኝ። የተማርኩባችሁ የምታስተምሩኝ እዚህ ጋር ያላችሁላችሁ ማከብራችሁ አስተማሪዎች ናችሁ። ቴንኪው በጣም ውይይታችሁን ቀጥሉ። ቴንኪው እሺ ወንድማችን። ኦኬ እንጸጋ ይብዛላችሁ። ሰላም ብያለሁ። ወንድምነት ቤካ ቴዳ መጣችሁ ላይ እስኪ ማይክን አብራ ሜላ። እሺ ቴንኪው። ቅድም አንድ ነገር ሲናገር ሰምታችሁታል። ሜሎስ ኢትዮጵያ ቤተክርስቲያን ወይም ደግሞ ኦርቶዶክስ ዶግማ ልስራ ብላ ብትል በጣም ትቸገራለች፣ ብዙ ሜሳፕ ይፈጠርባታል የሚል ነገር ተናግሮ ነበር። ያው አሁን ሚዲያ ላይ ዶግማችን አምስቱ የሚል ነገር በተደጋጋሚ ሰምታችኋል እና ሜላ ያለውን ነገር ግልጽ ላድርግላችሁ ብዬ ነው። ዶግማ ምንድን ነው? ሜላ የማይቀየር የማይሻሻል ትምህርት፣ የማይቀየር የማይሻሻል ትምህርት አይደለ? አሁን በኢትዮጵያ ኦርቶዶክስ ውስጥ ነገረ ማርያም የሚነካ የሚሻሻል የሚቀየር ነው? በፍጹም። ስለዚህ 6 አደረግ ነው ማለት ነው። ከሰባቱ ሚስጥራተ ቤተክርስቲያን ውስጥ ደግሞ እስኪ እንጎትት። ሚስጥረ ቁርባን ጋር ምንድነው? ሚስጥረ ጥምቀት ጋር በተያያዘ ግን ሰባቱ ሚስጥራተ ቤተክርስቲያን ውስጥ የተቀመጠ አለ አይደለ? ብዙ ጊዜ የምናነሳው ነገር ግን ምላሽ ያጣንለት ሚስጥረ ሜሮን ሜሪ አለች። ስለዚህ ያለ ሚስጥረ ሜሮን ሚስጥረ ጥምቀት አይጸናም አይደል? አይጸናም። እንዴት ሆነ? ስለዚህ ሚስጥረ ሜሮንን እናስቀረው ማለት ይቻላል? አይቻልም። መንፈስ ቅዱስን አስቀረው ማለት ነው። መንፈስ ቅዱስን አስቀረው ማለት ነው። ስለዚህ እሱም ዶግማ ነው ማለት ነው። እሺ 7 አደረግ ነው። ሚስጥረ ሜሮንን ሆነ ሚስጥረ ጥምቀትን የሚፈጽም እንዲሁም ደግሞ ሚስጥረ ቁርባንን የሚሰጥ ደግሞ እዛው ሰባቱ ሚስጥራተ ቤተክርስቲያን ውስጥ ያለ አለ። ሚስጥረ ክህነት አይደለ? ያለ ካህን ሚስጥረ ጥምቀት ይፈጸማል? አይፈጸምም። ያለ ካህን ሚስጥረ ቁርባን ይዘጋጃል? አይዘጋጅም። ስለዚህ ካህኑን አስቀርተን የሆነ ሰው እንደው ከመንገድ ላይ ና አጥምቀኝ ማለት ይቻላል? አይቻልም። ቢሉም እውቅና አይኖረውም። ስለዚህ ሚስጥረ ክህነትም ሌላ ዶግማ ነው ማለት ነው። እንደዚህ እያለን የቤተክርስቲያኒቱን ትምህርት ብንፈትሸው ነገሮች አሁን እዚህ ሚዲያ ላይ ቴንኪው ሜል ላይ አመሰግናለሁ። ወንድማለም ማሳየት የፈለኩት ለማሳየት ፈልጌ ምንድነው እንድታግዘኝ ብዬ ነው። እዚህ ሚዲያ ላይ የሚወራውን አይደለም። ቅድም አንድ ወንድም እንግዲህ በጌታ ነኝ የሚለው ወንድም በጌታ ነኝ የሚለውን ሆነ ቢን የተጠቀምኩት እዚህ ካለ ሆነ ቢን የተጠቀምኩት በጌታ መሆንን በፍጹም ስለማላምን ማለት ነው። ከእህቶችና ከወንድሞች ጋር ሲያወራ ስሰማው ነበር። እንደውም በኮሜንት አረ ብዬ ሁሉ እንደው እንዴት አድርጌ ለግለጣት ኢሞጂዋን የሆነ ኢሞጂ ሁሉ አሳይቼው ነበርና ቤተክርስቲያኒቱን እንደሚያውቋት በዚህም ምክንያት ቤተክርስቲያኒቱ በተለይ በዶግማ ነገር ላይ ጽኑ መሰረት ያላት ጥሩ ትምህርት ያላት እንደሆነ አድርገው አንዳንድ አላዋቂ ሳሚዎች ሲናገሩ እንሰማለን። ከዚህ ቀደም ኤርሚ ቤት የተናገርኩትን እዚህ ልድገመው። እዚህ ቲክቶክ ሰፈር ላይ የሰማችሁትን ይዛችሁ የምታወሩት ነገር አላዋቂ ሳሚነታችሁን ነው የሚያሳየው። አላዋቂ ሳሚነታችሁን። አላዋቂ ሳሚ ደግሞ ንፍጥ ነው የሚለቀልቀው። ሆነ ብዬ ነው በሚያስጠላ መንገድ ያወራሁት።
አላዋቂ ሳሚ ንፍጥ ነው የሚለቀልቀው። ስለዚህ እናንተም አሁን እንደ አዋቂ ሆናችሁ ስታወሩ ከታች ያለ ሰው ይስቅባችኋል፣ ይሳለቅባችኋል እንጂ አያከብራችሁ። ኢቭን ኦርቶዶክሳውያኑ በርታ ጎበዝ ጀግና ቢላችሁ እውነት አይምሰላችሁ። ይልቅ እዛው ገስት ላይ ሆነህ በኮሜንትም በድምፅም በተደጋጋሚ እንደሰማኸው ጸረ ወንጌል እንደሆናችሁ ተነግሯችኋል። እንደውም ምን አልክ አንተ? ጸረ ወንጌል የሆነ አካሄድ እየሄድኩኝ ከሆነ ያለሁትኝ ለማስተካከል እሞክራለሁ አልክ። ከልብህ ከሆነ እንደው ጌታ ኢየሱስ ይርዳ። ታስታውስ ከሆነ በውስጥ አንድ ጥያቄ ጠይቄህ ነበር። የኢትዮጵያ ቤተክርስቲያን በነገረ ሥላሴ በነገረ ክርስቶስ ላይ የጸና ትምህርት አላት አልከኝ ወይም አልክ። ገስት ላይ ስትል ምን አንብበህ ነው አልኩ። ያወራነውን በተቻለ መጠን ቃል በቃል ለማለት ጥረት ለማድረግ ሞክር እስኪ። በተለይ ከማን ጋር እንዳወራሁ እንድታውቀው ነው። ካለህ ደግሞ እንዲህ አይነት ቦታ ላይ እንደማጠፋ ስለማቅ በትክክል ለአንተ እያወራው እንደሆነ እንድትሰማኝ ነው። ከዛ ምን አልከኝ አንተ? አይ ሥላሴ ላይ እኮ ጥሩ ትምህርት አላት አልክ። እኔ የጠየቅኩ ካልገባህ ላስረዳ ሆይ ስልህ አይ አሁን የወንጌላውያን ኮሌጆች የሚሰጡት ምንድነው ትምህርት የሚሰጡት በኦርቶዶክስ። ኧረ እባክህ በኦርቶዶክስ መጽሐፍ ነው? የትኛው ኮሌጅ? እስኪ የትኛውን ዶክሜንት ተጠቀመ እንደው ልታሳይኝ ትችላለህ? ኧረ ተው ነገር አማረልኝ ብላችሁ ዝም ብላችሁ አትበጥረቁ። ልቀጥል። አይ እኔ አንተ ያነበብከውን ነው አልኩ። እስከዚች ደቂቃ ድረስ አልመለስክልኝም። ምክንያቱም ጆሮ ጠገብ እንጂ በንባብ የዳበረ መረጃ የለህም። ነገር ግን በጣም ቦልድ ሆነህ በጣም በትልቅ መኮፈስ አንድ ነገር ታወራለህ። ምን የኢትዮጵያ ኦርቶዶክስ ነገረ ሥላሴ ላይና ነገረ ክርስቶስ ላይ በጣም የተደራጀ መጽሐፍ አላት። ደፍሬ ልንገርህ በ280 ሰዎች ፊት አንዲት 30 ገጽ የምትሞላ መጽሐፍ አታወጣልኝም። እደግመዋለሁ 30 ገጽ የምትሞላ መጽሐፍ አታወጣልኝም። ምክንያቱም የላትም። በኢትዮጵያ ኦርቶዶክስ ቤተክርስቲያን እና በአገልጋዮቿ የተጻፉ መጽሐፍቶችን በተቻለኝ አቅም የሰበሰብኩ ሰው ነኝ። የመጽሐፍ ክምችት በደንብ አለኝ ብዬ እማምን ሰው ነኝ። እስቲል የሚቀራኝ ቢሆንም ቅሉ ማለት ነው። ደፍሬ እነግርሃለሁ። ነገረ ክርስቶስ ላይ 30 ገጽ ነው ያልኩህ። ነገረ ሥላሴ ላይ 30 ገጽ ነው ያልኩህ። ምን ማለት እንደሆነ ታውቃለህ? ከመጽሐፍ አሳንሼ ብሮሸር ነው እየጠራሁልህ ያለሁት ወይም ቡክሌት። የላትም። አንተ ግን ጆሮ ጠገብ ስለሆንክ የተደራጀ ነገር እንዳለ ስትነግረኝ ነበር። የተደራጀ ነገር እንዳለ ስታወራ ነበር። ኢቭን ዛሬ እና ከዚህ ቀደም በእንዲህ አይነት ቶን አላወራሁም። ዛሬ የሰማሁት ነገር ግን በጣም እንድንቅህ ስላደረገኝ ነው በዚህ አይነት መንገድ እያወራህ ያለሁትኝና እንዲህ እልሃለሁ። አላዋቂ ሳሚ እንዳትሆን መጀመሪያ በራስህ ጥረት አንብብ። ከዛ በኋላ አውቀህ የምትናገር ሰው ትሆናለህ። ይሄንን መልእክት ኤርሚ ቤት ብያለሁ። ጆሮ ጠገብ አትሁኑ፣ አንብቡና ከዛ በኋላ ስቴት ብትሰጡ ያምርባችኋል ብያለሁ። ሰው አይስቅብህ፣ አይሳለቅብህ። አንተን መሰረት አድርጌ ወይም አንተን ሰበብ አድርጌ ለ280 ሰዎች ነው ያወራሁትኝ። ሌሎች አንተን መሰል ሰዎችም ቤተክርስቲያኒቱን የማታውቁት ሰዎች መጀመሪያ አወቁ። በጣም እኮ ቀላል ነው ቤተሰብ፣ በጣም ቀላል እኮ ነው በእውነት። በ21ኛው ክፍለ ዘመን እኮ ነው ያላችሁት። እጆቻችሁ ላይ ምን የመሳሰለ ስልክ የያዛችሁ ሰዎች ናቸው እኮ። እና ዶግማ ተብሎ የሚባሉት ነገሮች የሉም፣ ወሬ ናቸው፣ ውሸት ናቸው። እዚህ ሚዲያ ላይ የሚነግሯችሁ ባለፈው ኤርሚ ቤት እንዳልኩትኝ በኮስሞቲክስ ያበደችዋን እውነተኛ መልኳ ግን አንዲት ቻይናዊት ሴት የሰራችውን ቪዲዮ አይቻለሁ። የፊት ጥርስ የላትም፣ አፍንጫዋ በጣም ደፍጣጣ ነው፣ አይኗ ሾጣጣ ወደ ጎን የተለጠጠ ነው። ፊቷ ያው የቻይናዎች ፊት ይታወቃል አይደል? ሰፋ ያለ ነው። ኮስሞቲክስ እያደረገች በዘፈን ማለት ነው እንዲህ እየተመነቀነቀች ኮስሞቲክስ እያደረገች ልክ ስትጨርስ ግን ዋው ሌላ ወጣት የ21 የ22 ዓመት ወጣት ስታምር፣ ጥርሶቿ አደራደራቸው፣ የአፍንጫዋ ስልክክ ማለት፣ የአይኖቿ ክብነት፣ የከንፈሮቿ የልብ ቅርጽ መሆን፣ የፊቷ ወዘና ውት የቅድሞ አሮጊት የት ሄዳ ነው? የቅድሞ አሮጊት ራሷ ነች። አሁንም እዚህ ሚዲያ ላይ የምትመለከቷት ኦርቶዶክስ እሷ ነች። በኮስሞቲክስ በጣም የተዋበች በጣም ያማረች ወጣት የሆነች በጣም የምትማርክ ሁሉ የኔ እንዲላት ተደርጋ የተሰራች መሬት ላይ ያለችውን ይሁንና ከዛ በኋላ አስተያየት ስጡ ነው እያልኩ ያለሁት። ጆሮ ጠገብ አትሁኑ። በኮስሞቲክስ ያበደችዋን አትበዱባት።
እሷ ፊቷን ስትታጠብ ደንግጣችሁ በር መክፈት እንኳን ትዕግስት ስለማይኖራችሁ መስኮት ገንጥላችሁ ትወጣላችሁ። እውነተኛዋ ማንነት ሲገለጥ እያልኩኝ ነው። ቃለ ሕይወት ያሰማልኝ በሉኛ። ተሰምቷል። ኮስሞቲክስ አታብዢ ነው ያልካት? ቴዳይ የሚዲያማ ያለ ኮስሞቲክስ አያምርባትም። የሚዲያ ያለ ኮስሞቲክስ ሰዎችን ወደ እኔኑ ማለት አትችልም። ስለማትችል በኮስሞቲክስ ማታለል ነው የሚጠበቅባት። የሚዲያ እየሰራች ያለችው ትክክል ነው። የእውነት እኔ ሚዲያ ላይ በሚሰራው ስራ በደንብ ነው መስማማው። ልክ ነው። ሊያደርጉ የሚችሉት እሱን ነው። በውሸት ሰዎችን በማታለል ማስገባት ነው ያለባቸው። ትክክለኛ ስራ ነው እየሰሩ ያሉት። ውሸት ኃጢአት ቢሆንም ቅሉ ማለት ነው። እኔ ግን እውነት ገብቶናል፣ ጌታ ኢየሱስ እናውቃለን፣ ወንጌል ገብቶናል። እንደውም ምንድነው ሲል የነበረው እኔ ሁልጊዜ ለወንጌል ነው የምወግነው። ኧረ እባክህ እሺ ይሆንልህ፣ ለወንጌል ነው የምወግነው የምትሉ ሰዎች አውቃችኋት አስተያየት ስጡ ነው ያልኩት። በቃ ይሄንን ነው መልእክት፣ ይሄ ነው ባጭሩ። አውቃችኋት አስተያየት ስጡ፣ ጆሮ ጠገብ አትሁኑ ነው መልእክቴ። እንግዳ ገብቶብሃል ዳንዬ። እሺ ቴንክ ዩ ቴዳይ። ጌራ ሰላም ነው። ቤካዬ እንኳን ደህና መጣ፣ ሰላም ብለናል። ሎዛዬ እንኳን ደህና መጣችሁ፣ ሰላም ብለናል። ጌራ ሰላም ነው። እግዚአብሔር ይመስገን ሰላም፣ ሁሉ ሰላም። እንዴት አላችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ፕሮቴስታንት ነኝ። ኦኬ እሺ፣ ጸጋ ይብዛልህ፣ ተባረክ። ቴንክ ዩ ቬሪ ማች አለሁ። እሺ ምን ልል ነበር? በቃ ተውኩት። እሺ ይቅር። እሺ ቴዳ ነገር ታዋራኝ ነበር። እሺ ሌላ ኦርቶዶክስ ያለ ቁርባን ማን ነው የሚያከብረው? ቁርባንን ኦኬ፣ ማን ነው ቁርባንን የሚያከብረው? የወንጌል አማኝ ወይስ ጉዳይ ነው? ጉዳይ ነው። እሺ ሲገባ በሉ። ቁርባን ኦርቶዶክሳውያን ማን ነው? ኦርቶዶክስ ነው የሚያከብረው? እውነት የወንጌል አማኝ ነው የሚያከብረው? ቤተክርስቲያኒቷ ውስጥ ቁርባን ይከበራል? ሪሊ የከበረ ቦታ አለው? በጣም ወሳኝ ጥያቄ ነው እያነሳን ያለ ነው። ኦኬ እሺ ሰላም ሆፕ፣ እንዴት ነህ? ከየት ቤተ እምነት ይሆን የመጣው? እሺ ተመልሶ ወጣ። እሺ እኔ አሁን በተለይ ሶሻል ሚዲያ ላይ በሚያገለግሉ ሰዎች ላይ ወንጌል ራሱ ለምን እንደሚሰብኩ ከሰበኩ ወንጌል ለመስበክ ለምን የእግዚአብሔርን ቃል ህዝቡን ለማስተማር ከሬጅ ራሱ ለምን እንደሚያገኙ አላውቅም። እና ለምን ነው ሰብኩት? ከዳኑ በቃ የመዳን ተስፋ ካለ ምን ትሰራላችሁ ብራዘር? ለምን አሰሩ? ደህናዋል ብላችሁ የምታስቡ ከሆነ እውነተኛ ትምህርት አለ ብላችሁ የምታስቡ ከሆነ ዶግማዋ ትክክል ነው ብላችሁ ያው ዶግማም የላትም ዶግማዋ ትክክል ነው ብላችሁ የምታስቡ ከሆነ ፊልድ ነው መቀየር አለባችሁ። ሙስሊሞች አሉ፣ ጆባ ዊትነሶች አሉ፣
አሁን ጂሰሶች አሉ። ፊታችሁን አዙሮ ለምን ታባክናላችሁ? ማለት ሪሶርስ መባከን ነው የሚሆንብን። አልዳኑም፣ ወንጌል ያስፈልጋቸዋል የምንል ሰዎች እናገልግል። እናንተ ዞር በሉና በቃ ድነዋል፣ ለእናንተ ድነዋል፣ ችግር የለም። እኛ ግን እኔ ይሰማኛል ፐርሰናል ብዙ ያልዳነ ኦርቶዶክሳዊ ብዙ ወንጌል ያልደረሰው ወንድም እህት እንዳለኝ አምናለሁ። ቤተክርስቲያኒቷ በከባድ ስህተት ውስጥ እንዳለች እማምን። ስለዚህ እኛ እንስበክ። እናንተ ደግሞ ሌሎች አልዳኑም ብላችሁ የምታስቧቸው ካሉ ለእነሱ ስበኳቸው እና ፊልድ መቀየር የተሻለ ነው። ፎከስ ኤሪያችሁን ማስተካከል የተሻለ ነው የሚሆነው። አልዳኑም ብለን ስለምናስብ እንዲድኑ ሰዎችን ወንጌል እንስበክ እና ምንም ከኛ ጋር አሁን መታገል አይጠበቅባቸው። እኛ በገባን እውነት ወንጌል እንዳልገባቸው እንዳልተረዱ ስለምናስብ እኛ እዛ ላይ ፎከስ እናድርግ። እናንተ ሌሎች ያልዳኑ ሰዎች ላይ ፎከስ አድርጉ። እዛ ላይ ነው ፎከስ ማድረግ ያለባቸው። እሺ፣ ሰላም ሊዱ፣ እንዴት ነሽ? ወይ እንዴት ነህ? ሰላም አይመስላችሁም? በቃ ሙስሊሞች አሉ። አሁን በጣም ብዙ የሙስሊም አገልግሎት ክፍተት አለው።